ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ማህበረ ቅዱሳን የቅድስት ቤተክርስቲያን የ10 ዓመት መሪ እቅድ ዘመኑን በዋጀ መልኩ ተግባራዊ እንዲሆን ሚናውን ያበረከተ መሆኑ ተገለጸ። ይህ የተገለጸው ማህበረ ቅዱሳን በትላንትናው ዕለት 33ኛ የምስረታ ዓመት በዓሉን በዋናው ማዕከል ባከበረበት ወቅት ነው። ማህበረ ቅዱሳን 33ኛ ዓመት የምስረታ በዓሉን ባለፉት ቀናት በመላው ዓለም በድምቀት ሲያከብር ቆይቶ በትላንትናው ዕለት ማጠቃለያውን አድርጓል። ክብረ በዓሉ ከሀገር ውስጥ ማዕከላት አንስቶ በቨርጂኒያ ኖስ ማዕከል፣ በአትላንታ ኖስ ማዕከልና በሌሎችም ማዕከላት የማህበሩ መስራች አባላት ነባርና አዳዲስ አባላት በተገኙበት በድምቀት ተከብሯል። በዋናው ማዕከል በነበረ መርሃ ግብርም ላይ የማህበሩ ዋና ስራ አስፈጻሚ የሆኑት መምህር ዋሲሁን በላይ በቅዱስ ሲኖዶስ ፈቃድ ከ1984 ዓ.ም ጀምሮ ቅድስት ቤተክርስቲያን ተልእኮዋን ለመደገፍና የመሪነት ሚናዋን ስትወጣ ለማየት ማህበሩ በርካታ ተግባራትን እያከናወነ መሆኑን ገልጸዋል። መምህሩ አያይዘውም የቅድስት ቤተክርስቲያን የ10 ዓመት መሪ እቅድ ዘመኑን በዋጀ መልኩ ተግባራዊ እንዲሆን የበኩሉን ጥረት እያበረከተ እንደሆነም ጠቁመዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ ስር የሚገኝ የአገልግሎት ማህበር ነው። ማህበረ ቅዱሳን በማህበረ ቅዱሳን ደብረ ታቦር ማዕከል የምክክር አገልግሎት ለሚሰጡ ካህናትና ባለሙያዎች ስልጠና ተሰጠ። ኦርቶዶክሳዊ ቤተሰብን ለማጠናከር ይህን የምክክር አገልግሎት ለሚሰጡ ካህናትና ባለሙያዎች ስልጠናው የተሰጠው በማህበረ ቅዱሳን ደብረ ታቦር ማዕከል ሙያና ማህበራዊ አገልግሎት ዋና ክፍል ነው። ስልጠናው ግንቦት 2 እና 3 ቀን 2017 ዓ.ም ለሁለት ተከታታይ ቀናት በደብረ ታቦር ማዕከል አዳራሽ የተሰጠ ሲሆን ከልዩ ልዩ ወረዳ ቤተ ክህነቶች የተውጣጡ 23 ካህናት ተሳትፈውበታል። የስልጠናው ዋና ዓላማ ምዕመናንን በንስሐ አባትነት ለያዙ ካህናት የአመለካከትና የክህሎት ለውጥ ሊያመጣ የሚችል የአሰልጣኞች ስልጠናን ተግባራዊ ለማድረግ መሆኑን በማዕከሉ ሙያና ማህበራዊ አገልግሎት ዋና ክፍል ተጠሪ የሆኑት አቶ ማሪያ ብሩ ገልጸዋል። በመርሃ ግብሩም ክብረ ክህነትና ትምህርተ አበነፍስ፣ የመንፈሳዊ ምክክር አገልግሎት፣ ሱስ በኦርቶዶክሳዊ አስተምሮ በሚሉ ዋና ዋና ርዕሰ ጉዳዮች ላይ ስልጠና ተሰጥቷል። መረጃው የደብረ ታቦር ማዕከል ሚዲያ ዋና ክፍል ነው። የቅድስት ቤተክርስቲያንን ትምህርት በዓለም ሁሉ ያለምንም ልዩነት ማስተማር እንደሚገባ ተገለጸ። በደቡብ ጎንደር ሀገረ ስብከት በላይ ጋይንት ወረዳ ቤተ ክህነት ስር በሚገኘው ዙር አባ ጽርሐ አርያም ከ1 ዓመት በላይ ትምህርታቸውን ሲከታተሉ የቆዩ 31 ደቀ መዛሙርት በዝማሬ መዋሥዕት በመምህርነት ማዕረግ መመረቃቸው ተገልጿል። መጋቤ ብርሃናት ፈንታ አፈወርቅ የዙር አባ ጽርሐ አርያም የዝማሬ መዋሥዕት ምስክር መምህርና የደብሩ አስተዳዳሪ በብዙ ድካም የተማራችሁትን ትምህርት በዓለም ሁሉ ያለምንም ልዩነት ማስተማር አለባችሁ ሲሉ አሳስበዋል። ተመራቂ ደቀ መዛሙርቱ በበኩላቸው ትምህርታቸውን በአግባቡ ተከታትለው እንዲያጠናቅቁ ማህበረ ቅዱሳን ላበረከተው ከፍተኛ አስተዋጽኦ ምስጋናቸውን አቅርበዋል። በተያያዘ ዜና የቆቦ ደብረ ሰላም መድኃኔዓለም ቤተክርስቲያን ለ5 ዓመታት ሲያስተምራቸው የነበሩትን 14 የሐዲስ ኪዳን ትርጓሜ ደቀ መዛሙርትን አስመርቋል። መረጃው በማህበረ ቅዱሳን የደብረ ታቦር ማዕከል ሚዲያ ዋና ክፍል ነው። በማህበረ ቅዱሳን ባሌሮቤ ማዕከል ለ6 ወራት ያስተማራቸውን 30 የበገና አሰልጣኞች አስመረቀ። በማህበረ ቅዱሳን ባሌሮቤ ማዕከል ስብከተ ወንጌልና ዜማ መሳሪያ ክፍል ለ6 ወራት በ7ኛ ዙር 30 የበገና አሰልጣኞችን ሲያስተምር ቆይቶ ግንቦት 3 ቀን 2017 ዓ.ም አስመርቋል። የሮቤ ፈለገ ብርሃን ቅዱስ ገብረ ክርስቶስ ቤተክርስቲያን አስተዳዳሪ የሆኑት መምህር ቀሲስ አብርሃም ግርማ የተመረቃችሁት ለሽልማት ሳይሆን አደራ ስለሆነ የቅዱሳንን ፈለግ ተከትላ እስከ መጨረሻው በመጽናት ማገልገል አለባችሁ ሲሉ መልእክት አስተላልፈዋል። በዕለቱ ለተመራቂዎችም የምስክር ወረቀት ስለመሰጠቱና ማዕከሉ እስካሁን ድረስ በአጠቃላይ 176 የበገና አሰልጣኞችን ማስመረቁን በማህበረ ቅዱሳን የባሌሮቤ ማዕከል መረጃ ድርሶናል። በተያያዘ ዜናም በማህበረ ቅዱሳን የወልዲያ ማዕከል የመዝሙርና ኪነ ጥበብ ክፍል የበገና ደርዳሪዎችንም አስመርቋል። የወልዲያ ዩኒቨርሲቲ ግቢ ጉባኤ የማህበረ ቅዱሳንንና የግቢ ጉባኤውን ምስረታ በዓል አከበረ። በማህበረ ቅዱሳን የወልዲያ ዩኒቨርሲቲ ግቢ ጉባኤ የማህበሩን 33ኛ ዓመትና የግቢ ጉባኤውን 13ኛ ዓመት የምስረታ በዓል ግንቦት 3 ቀን 2017 ዓ.ም በወልዲያ ደብረ ሲና አቡነ ተክለ ሃይማኖት ቤተክርስቲያን በሚገኘው የግቢ ጉባኤው አዳራሽ አክብረዋል። በዕለቱ የእንኳን አደረሳችሁ መልእክት ያስተላለፉት የወልዲያ ዩኒቨርሲቲ ግቢ ጉባኤ ሰብሳቢ ዲያቆን ሃይማኖት አማረ ማህበረ ቅዱሳን የቤተክርስቲያን ችግር የወለደው በብዙ ፈተናዎች ያለፈ የቤተክርስቲያን አለኝታ ነው ብለዋል። በመርሃ
በመርሃ ግብሩ የተገኙት የቀድሞው ግቢ ጉባኤ ምሩቃን ልምዳቸውን ያካፈሉ ሲሆን ግቢ ጉባኤ ከቀደምቶቻችን በአደራ የተቀበልነው የህይወትና የአገልግሎት መስመር በመሆኑ ራሳችሁን ቤተክርስቲያናችሁንና ሀገራችሁን እንድታገለግሉ ሲሉ የአደራ መልእክታቸውን አስተላልፈዋል። በማህበረ ቅዱሳን ወልዲያ ወረዳ ማዕከል የማህበረ ቅዱሳንን 33ኛ ዓመት የምስረታ በዓል ግንቦት 1 ቀን 2017 ዓ.ም በወልዲያ ደብረ ሰላም መድኃኔዓለም ካቴድራል በማዕከሉ አዳራሽ ማክበሩ ይታወሳል። ዘገባውን ያደረሰን በማህበረ ቅዱሳን ወልዲያ ማዕከል ሚዲያ አገልግሎት ዋና ክፍል ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። ለዕለቱ ያዝንላችሁ መረጃዎች የስካውኖቹ ነበሩ።